ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 16 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብን በላይ ዘለቀ ሶስተኛ እዝ ወታደራዊ ሰልጣኞቹን በደማቅ ሁኔታ ሲያስመርቅ፣ አፋብን ሚኒሊክ አንደኛ እዝ በበኩሉ በወግዲ ወረዳ የአገዛዙን መዋቅር በማፈራረስ አዲስ ጊዜያዊ አስተዳደር አዋቅሯል። በቀዳሚነት እናስደምጣችኋለን። የዘንድሮ 12ኛ ክፍል ሀገራዊ ፈተና ውጤት 87% ተማሪዎች መውደቃቸው ታወቀ። የሀገሪቱን የትምህርት ስርዓት ሙሉ በሙሉ መሞቱንና አገዛዙ ትውልዱን እየገደለ መሆኑም ይፋ ሆኗል። ሰሙታላችሁ። በጦርነትም ሆነ በውይይት መራመድ ያቃተው የብልጽግናው አገዛዝ ከራሱ ጋር ሲላተም የቆየውን የምክክር መድረክ ያለምንም ስምምነት በጥቂት ሰዎች ፍላጎት ከተበተነ በኋላ በስኬት አጠናቀቅኩ ሲል ማወጁ መነጋገሪያ ሆነ። በአዲስ አበባ መገናኛ አደባባይ የአብይ አህመድን አገዛዝ ብቻውን ለመቃወም የወጣው ኢትዮጵያዊ በማህበራዊ ሚዲያ ከፍተኛ አድናቆት ተቸረው። ህዝቡ አምባገነንነቱን ለመስበር ሰላማዊ ትግሉን እንዲቀላቀል ጥሪዎች ቀርበዋል። መረጃውን ይዘናል። አማጽያን ሙሉ በሙሉ ከሚደመሰሱ ድረስ ወታደራዊ እርምጃችን ይቀጥላል ሲሉ የሱዳን ጦር አዛዥ ጀኔራል አብዱልፈታህ አልቡርሃን አስታወቁ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አፋብን በላይ ዘለቀ ሶስተኛ እዝ ወታደራዊ ሰልጣኞቹን በደማቅ ሁኔታ አስመረቀ። ከጎንደር አንድነት ማግስት የተከናወነው ይህ የምረቃ ስነ ስርዓት ለህልውና ትግሉ አዲስ ጉልበትና ጥንካሬ የሚሰጥ መሆኑ ተገለጸ። የአማራን ህዝብ ህልውና የማስከበር ትግል ለማጠናከር ለተከታታይ 3 ወራት ወታደራዊና ስልታዊ ስልጠና ሲከታተሉ የቆዩ ሰልጣኞች በዛሬው ዕለት ነሐሴ 16 2018 ዓ.ም በደማቅ ሁኔታ መመረቃቸውን የአፋብን በላይ ዘለቀ ሶስተኛ እዝ ህዝብ ግንኙነት መምሪያ አስታውቋል። በምረቃ ስነ ስርዓቱ ላይ የአፋብን የ305ኛ ጎቤ መልኬ ኮርና የ76ኛ ክፍለ ጦር ከፍተኛ አመራሮች የተገኙ ሲሆን ተመራቂዎቹ ያጋጠሟቸውን ሁለገብ ችግሮች በጽናት በመጋፈጥ ስልጠናቸውን በስኬት ማጠናቀቃቸው ተገልጿል። ሰልጣኞቹ ባሳዩት ዝግጁነት ለህዝባቸው ህልውናና መብት መከበር በሚደረገው ትግል ውስጥ ግንባር ቀደም ሚናቸውን ለመወጣት ቃል ገብተዋል። የኮሩ አመራሮች በበኩላቸው የምረቃ መርሃ ግብሩ ከጎንደር አንድነት ማግስት መከናወኑ ልዩ ስሜት የሚሰጥ መሆኑን ጠቅሰው የተገኘው ወታደራዊ ክህሎት ለትግሉ አዲስ መንፈስና ጥንካሬ እንደሚሆን እምነታቸውን ገልጸዋል። በሌላ በኩል የአፋብን ወሎ ቤተ አማራ ሚኒሊክ አንደኛ እዝ 15ኛ ኮር 153ኛ ክፍለ ጦር በደቡብ ወሎ ዞን ወግዲ ወረዳ የሚገኘውን የአገዛዙ መዋቅር ሙሉ በሙሉ በማፈራረስ አዲስ የፋኖ ጊዜያዊ አስተዳደር ማዋቀሩን ይፋ አድርገዋል። የእዙ ከፍተኛ አመራር አርበኛ ኑረዲን አበበና ሌሎች የጦር አመራሮች በተገኙበት በተከናወነው በዚህ ስራ በአበየ የጉርባ በማከፍታ በጎረጅና በዘምድ ቀጠናዎች ሙሉ በሙሉ የፋኖ መዋቅር የተዘረጋ ሲሆን የአገዛዙ ኃይሎች ከአብዛኛዎቹ ቀበሌዎችና ቀጠናዎች በመሸሽ በ01 ቀበሌ ላይ ብቻ ተከርችመው ለመቀመጥ መገደዳቸው ተጠቅሷል። እዙ ከውጊያ ጎን ለጎን የጊዜያዊ አስተዳደር ስራዎችን እያሳለጠ እንደሚገኝ አስታውቋል። ለስልጣን ማራዘሚያና የአማራን ህዝብ ትግል ለመስበር የተጎነጎነው ሀገራዊ ምክክር ያለምንም ስምምነት በጥቂት ሰዎች ፍላጎት መጠናቀቁ ተገለጸ። በምክክርም ሆነ በጦርነት ህዝብን የሚያቀራርብና ሀገርን የሚያድን ሀገራዊ ሀሳብ ማቅረብ ያልቻለው ገዢው የብልጽግና ፓርቲ በጦር መሳሪያ ታግዞ ሀገሪቱን ላለፉት ዓመታት ሲያተራምስ ቢቆይም ህዝብን ማሸነፍ እንደተሳነው ያሳየ ክስተት ሆኗል። አገዛዙ ሲያካሂደው የቆየውና ሀገራዊ ምክክር መድረክ ያለው ሂደት ከራሱ ጋር ሲላተም የቆየ ፍጹም በአንድ ወገን ፍላጎት የተጠለፈና ኦሮማይዝድ የሆነ ለአንድ ወገን ጫና ሲያደርግ የከረመ መድረክ መሆኑ ተጋልጧል። ሂደቱ ምንም አይነት ሀገራዊ ስምምነት ሳይደረግበትና ሳይቋጭ ተበታትኖ የቀረ ቢሆንም አገዛዙ ግን መድረኩን በተሳካ ሁኔታ አጠናቀኩ ሲል በይፋ አውጇል። አገዛዙ ይህንን የምክክር ድራማ ስልጣኑን ለማራዘሚያነት እንዲሁም የአማራን ህዝብ ለመስበርና ለማሸማቀቅ የተጠቀመበት ቢሆንም በመጨረሻም እርስ በርሱ መራመድ አቅቶት ያለምንም ህዝባዊ ውሳኔ በጥቂት ግለሰቦች ፍላጎት ብቻ መጠናቀቁ ተጠቅሷል። በተጨማሪም የብልጽግና ሹማምንትና ካድሬዎች መድረኩ ሲጠናቀቅ ኢትዮጵያ አሸነፈች፣ በመሳሪያ ማሸነፍ አይቻልም እያሉ ፕሮፓጋንዳ ሲነዙ ብለዋል። ሆኖም ግን በመሳሪያ ማሸነፍ አይቻልም የሚለው ቃል ከብዙ የብልጽግና ትርክቶች መሀል የተገኘ አንድ እውነት ነው። ለዚህም ማሳያው አገዛዙ ራሱ የአማራን ህዝብ በኃይል በማጥፋትና በማንበርከክ ላለፉት ዓመታት ቀየውን የጦር ሜዳ አድርጎ ሲንቀሳቀስ ቢቆይም ህዝብንና ፍላጎቱን በጦር መሳሪያ ማሸነፍ አለመቻሉን ነው። በአዲስ አበባ መገናኛ አደባባይ የአብይ አህመድን አገዛዝ ብቻውን ለመቃወም የወጣው ደፋር ኢትዮጵያዊ በማህበራዊ ሚዲያ ከፍተኛ አድናቆት ተቸረው። በህገወጥ የክሪፕቶ ማይኒንግ፣ በኤሌክትሪክ ኃይል ተቋም ዘረፋና በኑሮ ውድነት ላይ
የተቃወመው ይህ ጎልማሳ በአገዛዙ ኃይል ከተወሰደ በኋላ ህዝቡ አምባገነንነቱን ለመስበር የተቀጣጠለውን ሰላማዊ ትግል እንዲቀላቀል ጥሪዎች እየቀረቡ ይገኛሉ። የአብይ አህመድ አገዛዝ ህዝብን በጥርጣሬ እያፈሰ በሚያስርባትና የመናገር ነጻነት ፍጹም በተደፈጠጠበት በአዲስ አበባ ከተማ አንድ ማንነቱ ያልታወቀ ነዋሪ ብቻውን አደባባይ በመውጣት ያካሄደው አስደናቂ የተቃውሞ እንቅስቃሴ በማህበራዊ ሚዲያና በህዝቡ ዘንድ ከፍተኛ አድናቆትን ተችሮታል። ዛሬ ረፋድ ላይ በአዲስ አበባ መገናኛ አካባቢ ስሙና ሙሉ አድራሻው ለጊዜው ያልታወቀ አንድ ጎልማሳ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል ግልጽ መፈክር የሰፈረበት ባነር በመያዝ ብቻውን በመውጣት ድምፁን አሰምቷል። ይህ ዜጋ በአደባባይ ባሰማው ሰላማዊ ተቃውሞ አገዛዙ በህዝብ ላይ እያደረሰ ካለው አጠቃላይ ጭቆና በተጨማሪ በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች አማካኝነት ይፈጸማል ባለው ከፍተኛ የሙስናና የሀገር ሀብት ዘረፋ ላይ ወገንተኝነቱን በመግለጽ የተቃውሞ ድምፁን አስተጋብቷል። ሆኖም ግን ይህ ማንነቱ ያልታወቀ ጎልማሳ በሰላማዊ መንገድ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሱ የአገዛዙ የጸጥታ አባላት ተከቦ በቁጥጥር ስር የዋለ ሲሆን በአሁኑ ወቅት ወዴት እንደተወሰደና ያለበት ሁኔታ ምን እንደሚመስል የታወቀ ነገር የለም። ይህ በዴሞክራሲያዊና ሰላማዊ መንገድ ፍርሃትን ሰብሮ የወጣው ዜጋ ድርጊት ይፋ ከሆነበት ሰዓት ጀምሮ በማህበራዊ ሚዲያዎች ላይ ከፍተኛ ህዝባዊ አድናቆትና ድጋፍ እየጎረፈለት ይገኛል። በርካታ አስተያየት ሰጪዎች እንደገለጹት ህዝቡ በከባድ የኑሮ ውድነት፣ በዋጋ ንረትና በአምባገነናዊ አስተዳደር ወገቡ በጎበጠበት በዚህ ወቅት የዚህ ደፋር ወጣት እርምጃ የብዙዎችን የውስጥ ብሶት የወከለና የነጻነት ሻማ የለኮሰ ነው ብለውታል። አክለውም አገዛዙ የፈጠረውን የፍርሃት ድባብ ለመስበርና የህዝቡን መብት ለማስከበር ማህበረሰቡ ይህንን መሰል የተቃውሞ ትግል በየአካባቢው መቀላቀልና ድምፁን ማሰማት እንዳለበት ጥሪ በማስተላለፍ ላይ ናቸው። ጥራት ያለው ትምህርት መስጠት ያልቻለው አገዛዝ የትውልዱን መጻኢ ዕድልና ሀገራዊ ወደፊት ተስፋን ጨፍልቆ ገድሎታል ተባለ። በኢትዮጵያ ለዓመታት ሲንከባለል የቆየውና አሁን ላይ ፍጹም ውድቀት ውስጥ የወደቀው የትምህርት ስርዓት ሀገሪቱንና መጻኢ ትውልዷን ወደማይወጣበት ጨለማ ውስጥ እየከተታት መሆኑን ያረጋገጠ ሌላኛ አስደንጋጭ ክስተት ተመዝግቧል። ይፋ የተደረገው የ12ኛ ክፍል ሀገራዊ ፈተና ውጤት እንደሚያሳየው በአጠቃላይ ፈተናውን ከወሰዱት በርካታ 100,000 ተማሪዎች መካከል የትምህርት ተቋማት ለማለፍ የሚያስችላቸውን ነጥብ ያመጡት 70,544 ተማሪዎች ብቻ ናቸው። የወጣው አሃዛዊ መረጃ እንደሚጠቁመው ካለፉት አነስተኛ ተማሪዎች መካከል በተፈጥሮ ሳይንስ ዘርፍ ማለፍ የቻሉት 16.5 በመቶ ብቻ ሲሆኑ በማህበራዊ ሳይንስ ደግሞ ውጤቱ እጅግ የከፋ ሆኖ 8.33 በመቶ ብቻ ናቸው የማለፊያ ነጥብ ማምጣት የቻሉት። ይህ ስታቲክስ የሚያሳየው በርካታ ተማሪዎች መውደቃቸውን ብቻ ሳይሆን በአጠቃላይ ሀገሪቱ የምትከተለው የትምህርት ፖሊሲ በጦርነቶች፣ የትምህርት ቤት መሰረተ ልማቶች መውደም፣ የመምህራን መብትና ጥቅም መረገጥ እንዲሁም አገዛዙ ለትምህርት ጥራት ትኩረት በመንፈግ ጦርነት ላይ በማተኮር የትምህርት ስርዓቱንና ትውልዱን መግደላቸውን ነው። የቀረበው አስደንጋጭ ውጤት በወላጆች በተማሪዎችና በየትምህርት ባለሙያዎች ዘንድ ትልቅ ቁጣንና ሀዘንን ፈጥሯል። በርካታ የዘርፉ ተመራማሪዎች እንደሚሉት አንድ ሀገር ትውልድን የሚገድለው በጦርነትና በረሃብ ብቻ ሳይሆን ጥራቱን የጠበቀ ትምህርት በመንሳትና ተስፋ የሌለው አደገኛ ትውልድ በመቅረጽ ነው። አገዛዙ በየመድረኩ ስለ ትምህርት ጥራትና ሪፎርም የሚሰጠው የፖለቲካ መግለጫና ፕሮፓጋንዳ በተግባር በምድር ላይ ከታየው እውነታ ጋር ፍጹም የሚቃረን ሆኖ ተገኝቷል። በአካባቢው ባለው አለመረጋጋት የትምህርት ገበታቸውን የተነጠቁ ሚሊዮኖች ህጻናት ባሉበት ሀገር ተፈትነው ያለፉትም ቢሆኑ አነስተኛ ቁጥር መሆናቸው የሀገሪቱን የነገ ተስፋ፣ የሳይንስና ቴክኖሎጂ እድገት እንዲሁም የኢኮኖሚ ህልውና በከባድ አደጋ ላይ የመውደቁ ማረጋገጫ ተደርጎ ተወስዷል። አማጽያን ሙሉ በሙሉ እስኪደመሰሱ ድረስ ወታደራዊ እርምጃችን ይቀጥላል ሲሉ ጀነራል አብዱል ፈታህ አልቡርሃን ገለጹ። በአልመናቅል ታላቅ መስጊድ ተገኝተው ንግግር ያደረጉት የሱዳን ጦር አዛዥ ሀገሪቱ ከውስጥና ከውጭ ስጋቶች እስክትጠበቅ ድረስ ጦርነቱን እንደማይቆም በመግለጽ አዳዲስ ዓለም አቀፍ ማዕቀቦች ቢጣሉ እንኳን የሱዳን ህዝብ ጫናውን ይመክታል ብለዋል። የሱዳን ጦር ኃይሎች ዋና አዛዥ ጀነራል አብዱል ፈታህ አልቡርሃን አማጽያን ሙሉ በሙሉ ተደምስሰው እስከሚያበቁ ድረስ በሀገሪቱ እየተካሄደ ያለው ወታደራዊ ዘመቻ ተጠናክሮ እንደሚቀጥል ይፋ አድርገዋል። ጀነራል አልቡርሃን ይህንን ያሉት በአልመናቅል በሚገኘው ነባር መስጊድ ተገኝተው ለተሰበሰቡ የሃይማኖት መሪዎችና የህብረተሰብ ክፍሎች ባደረጉት ንግግር ነው። አዛዡ እንደገለጹት ሱዳን ከውስጥም ሆነ ከውጭ ከሚሰነዘሩባት ማናቸውም ስጋቶች ሙሉ በሙሉ እስክትጠበቅና ሰላሟ እስኪረጋገጥ ድረስ ጦርነቱ እንደማይቆም
አስረግጠው ተናግረዋል። አክለውም ሀገሪቱ በቅርቡ አዳዲስ ዓለም አቀፍ ማዕቀቦች ሊጣሉባት እንደሚችሉ የጠቆሙ ሲሆን ሆኖም ግን የሱዳን ሕዝብና ሰራዊት ማንኛውንም ከውጭ የሚመጣብን ፖለቲካዊና ኢኮኖሚያዊ ጫናን በጽናት ተቋቁሞ እንደሚያልፍ ገልጸዋል። በአልጀዚራ ግዛት እየተደረገ ያለውን ህዝባዊ የመከላከል እንቅስቃሴ ያደነቁት ቡርሃን በአርኤስኤፍ ላይ የተከፈተው ዋናው የመልሶ ማጥቃት ወታደራዊ ኦፕሬሽን የተጀመረው ከዚሁ ከአልመናቅላ አካባቢ መሆኑን አብራርተዋል። በተጨማሪም በዋድ ማዳኒ በተካሄደው ውጊያ ምክንያት ተፈናቅለው ለሚገኙ ወገኖች ድጋፍ ለማድረግ ሲባል የወደሙ የመሰረተ ልማቶችን የመልሶ መገንባትና የጤና አገልግሎቶችን የማስፋፋት ስራ እንደሚሰራም ቃል ገብተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።